አለ ስለ አርሲው ግድያ አንተ የምትደግፈው መንግስት ታጣቂ ቡድኖችን ኦነግንና ፋኖን ተጠያቂ አድርጓል። ትስማማለህ በዚህ? እስማማለሁ። ያው ከነ ምክንያት ነው የምስማማው። ትስማማ ምንድነው ምክንያታችሁ? ታጣቂ ቡድኖች ናቸው ስትሉ ምንድነው ምክንያታችሁ? ፕሮፋውንድሊ ያው መጀመሪያ መታወቅ ያለበት መቼ ነው ይሄ ነገር መቼ ነው የተከሰተው? ታይሙ ባይሰልፍ ማለት ነው ዲተርማይን ያደርጋል። እነዚህ ሆን ብሎ መንግስትን ለማጠልሸት ስሜታዊ ቡና ወደ አንተ እመጣለሁ። አንዴ ጤና ይስጥልኝ አድማጬ። እግዚአብሔር ይመስገን ሁሉ ሰላም። እሺ እግዚአብሔር ይመስገን። አሁን እየተከሰተው በጣም ያሳዝናል። ግን የኢትዮጵያ ነገር በጣም ግራ የሚያጋባ ነው። መንግስት አብይ ወይም ሽመልስ ህዝቡን የራሱን ህዝብ ገሎ ራሱ ላይ የሚያስነሳው እኔ በሽተኛ ወይም እብድ ካልሆነ በስተቀር እኔ መንግስት ይህንን ያደርጋል የሚል ሰው ማዋሸት ካልሆነ በስተቀር እኔ እውነት አይመስለኝም። መንግስት የሚል በጣም ትክክል ነው ይመስለኝ። ምክንያቱም አብይ ራሱን ህዝብ ገሎ ህዝቡን ራሱ ላይ የሚያስነሳሳ ለአንተ የራሱ አሁን ሴንት ይሰጣል። ምን እያደረገ ነው አብይ የሚያደርገው? አሁን ተመርጦ ሀገሪቷን ለመግዛት የሚሄድ መንግስት የራሱን ህዝብ ገሎ እዛ በኋላ ሰላም ለማጣት ነው ወይም የሚሰራው? ኦኬ ኦኔክሽን እንበል። ኦኔግ ኦሮሚያ ውስጥ ህዝቡን አታቂ የኢትዮጵያ ከፋኖ ጋር ሆኜ ስልጣን ይዛለሁ የሚል አሁን የአንድ ላይ የመጡ ነው የሚባል እንዴት ነው ወደ የምትሰራው? ያለው አማራ የኛ ህዝብ ነው እንጂ የነሱ ህዝብ አይደለም። ከኛ ጋር ነው የተዋለደው። ምን ነው እኔ ከሁለቱም ውጭ የሚገናኝ ነገር አልታየኝም። ይሄ ሆን ተብሎ በማራጠም ተብሎች ህዝቡ አልነሳም ስላለ ዝም ስላለ ስለመረጠ ህዝቡን ከዚህ በፊት ወለጋ ላይ እያረጉት የነበሩት እሱን ለመድገም ነው። ወለጋ ላይ አለቀባቸውና ወደ አርሲ ዞሩ። ፋኖ አርሲ የለም የሚባል ደግሞ የለም። አርሲ ውስጥ ያሉ እነሱ ደጋፊዎች የሆኑ አማራዎች አሉ። ስለዚህ በእነሱ በኩል ሆን ተብሎ የኦሮሞንና የሙስሊምንና እዛ አካባቢ የሚኖሩ ህዝብን ስም ለማጥሸት አማራን ደግሞ እንዲነሳ ለማድረግ በኦርቶዶክስ ኦሮሞ፣ አማራ፣ ትግሬ ኦርቶዶክስ አለ፣ ሁሉም ኦርቶዶክስ አሉ። አማራን ኦርቶዶክስን ለአማራ ብቻ ማን ነው ሰጠው? እስላምን ለኦሮሞ ብቻ ማን ነው ሰጠው? ይሄ ትርጉም የማይሰጠው ሁሌ አማራ ጽንፈኛ። ከዚህ በፊት ብዙ ቪዲዮ ወጥቷል። አንተም ሰምተሃል ይሆናል። ብዙ ቪዲዮ እነሱ ኦሮሚያ ውስጥ ገብተን ጨፍጭፈን አማራን እንዲነሳ እንዲያደርግ መንግስት ላይ እንዲነሳ ኦሮሞ ላይ እንዲነሳ አካባቢ ያሉት ህዝብ ላይ እንዲነሳ ተናዶ ወደ ስልጣን ለማምጣት እነሱ ያቀዱት ይሄ ሁሉ ተብሎ በአማራ ጽንፈኞች የተሰራ ስራ ነው። ኦኔሽንም የለበትም፣ መንግስትም የለበትም። ሰው ራሱ ላይ የሚመታ ከሆነ እኔ ሁሉ ተጫዋች ሆኖ ወደ እንዴት ይመታል? እኔ ኦኔጎኛ አማራን ሲገል ምንድነው ጥቅም? እኔ እኮ ሀገሪቷን ለመግዛት እየሄድኩ እኮ ነው። ለኦሮሞ ህዝብ የሚታገል ነገ እኮ የሚመርጠኝ እኮ እዛው አርሲ መጥቶ የሚኖር ከአማራ ክልል መጥቶ አርሲ የሚኖር እኮ አርሲ ሆኖ አድራሱ ከዛ ነገ እሱ ነው የሚመርጠኝ። እኔ የአማራ አንተ ጋር መጥቶ የሚዋሹ ራሳቸውን በጨዋ ጥቦ ሲዋሹ እግዚአብሔር ራሱ አይፈሩ። ደግሞ ኦርቶዶክስ ይላሉ፣ በሃይማኖት ይመስላሉ። ጽንፈኛ አማራ ኢትዮጵያን እየረበሸ ነው። በሁሉም ቦታ ኦሮሚያ ውስጥ ረብሻ ካለ በጽንፈኛ አማራ ነው። ይሄ ነው የሚለው። ቴንክ ዩ በጣም አመሰግናለሁ። እሺ ቴንክ ዩ። ነፃ መድረክ ነው። እዚህ ጋር ስልክ ያለላችሁ እየደወላችሁ አስሎንጋስ በጨዋ ቋንቋ ሀሳባችሁን እስከሰጣችሁ ሁላችሁንም አደምጣለሁ። ለተወሰነ ጊዜ ሀሳባችሁን ለህዝብ አስተላልፋለሁ። ጤና ይስጥልኝ። ሄሎ ጋይስ፣ በመደበኛ ስልክ ያደውሉልኝ። አሚን አረባካችሁ ሰው እንዴት ያለ ጓደኛ ነው ያለ እያሉኝ ሰዎች እየፎገሩኝ ነው። ጓደኞች የባካችሁ ታስፈሩ። ኦኬ
ይህን ሰውዬ ልቦልክ። ጤና ይስጥልኝ። ይህን ሰውዬ ልቦልክ። ጤና ይስጥልኝ። እሺ ሀሳብህ ምንድን ነው ወንድሜ? ሰላም ነው ቴዲ? የዘውትር ተከታታይ ነኝ። ቤቱ ሰላም ነው ወይ? እንዴት ነህ? አለን እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። አሁን ያው የተናገርከውን ሁሉ ሰምቻለሁ። ግን አሁን አንዳንድ ጊዜ ያው ኢትዮጵያ ውስጥ በብሔር ስለተበተበች ገባ እውነተኛውን ነገር ለማወቅ አስቸጋሪ ነው። ግን አሁን ያለው ነገር ሰሞኑን የወጡት መረጃዎች እያየናቸው ነው። አሁን ከኔ በፊት የተናገረ ተናጋሪ ራሱ አንድን እንትን እንዴት ነው እንደዛ ጽፈኛነት ጥሩ አይደለም። እውነታን ነገር ካልተናገርን የወደፊት መፍትያችን የመዳን እድል አይኖረንም። ገባ ካድሬ ነው፣ ካድሬነቱን ይቀጥልበት። አሁን ባለው በሰብአዊነት ልክ እንደ ሰውኛ በሚሰማው ስሜት ቢያስቡት መልካም ነው። ሆነም ቀረም ጠቅላይ ሚኒስትር አብይ አህመድ ያወጣው መግለጫ የመጀመሪያ ጊዜ መግለጫ ነው ያወጣው። የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች መሞት ከጀመሩ 8 ዓመታቸው። እኔ የምለው አሁን በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ የሆነ በመግለጫና በመፍትሄ ሳይሆን ራሱን በመከላከል ራሱን በማዘጋጀት መከላከል ነው ያለበት። ለምንድነው ካሁን በኋላ የሚመጣ መፍትሄ የለም። 8 ዓመት አየነው። መንግስት መግለጫ የመጀመሪያ ጊዜ መግለጫ ያወጣው የመጀመሪያ ጊዜ አንተ ጋዜጠኛ ነህ፣ በዛ ላይ ስላለ ታያለህ። ችግኝ ከመትከል ወይ ደግሞ ሰው ሲሞት ጥላ እናደርጋለን ዛፍ ተክላለን ከማለት ከመቀለድ እኔ ምን አይነት ጠቅላይ ሚኒስቴር እንደሆነ ራሱ በህይወቴ አይቼ አላውቅም። ሰው ሲሞት የማይደነግጥ ለምሳሌ እኛ ባለንበት አንድ ሰው ሞቶ አይደለም የሆነ ነገር ሲመጣ የፖሊስ ምን አይነት ክብር እንዳለው ለሰው ልጅ በኢትዮጵያ ላይ ደግሞ ይሄን ያክል ተጨፈጨፈ ተገደለ ተብሎ አንድ ራይ ያለው መንግስት እኔ በህይወቴ እንደላት የማይደነግጥ ስለ ሰው ህይወት የማያስብ አንዱ ካንዱ ሁሌ እየመጣ በፖለቲካ መስራት ትክክለኛ ነገር ቢሆን ትክክለኛ መንግስት እኮ ቢሆን ይሄን ሰርታል ወይ ለፍርድ ማቅረብ ወይ ጥፋተኛ ነው ትክክል ያገባል ለህዝብ የሚረዳል ህዝብ መምና አንድ ይሆናል። ሀገር አድርጅቶ እንድትቀጥል እንጂ ፈልገው ማንም ሰው በፖለቲካ የተበተበች ሀገር እንድትኖር ማንም አይፈልግም። ግን አሁን ያለው ነገር ለየት ያለ ነው። ስለዚህ የሃይማኖት አባቶች ራሳቸው ወጥተው ራሳቸው ትልቅ ውሳኔ እንዲወስኑ እንጠብቃለን። ካሁን በኋላ ከሃይማኖት አባቶቹ ህዝቡ መጠበቅ የለበትም፣ አማኙ መጠበቅ የለበትም። ራሱን በራሱ መከታተል አለበት፣ ራሱን መከላከል አለበት ያምናለሁ። በጣም አመሰግናለሁ ቴዲ፣ እግዚአብሔር ይስጥልኝ። ቴንክ ዩ። እሺ እግዚአብሔር ያክብርልኝ። እሺ ቡኖ ወደ አንተ ልምጣ። እሺ ስልክ ምናምን ይጨርሱና ወይንም ቴዲ እንትን እንዳልልህ አንተ ላስተናግድ። እሺ መጀመሪያ ይጨርሱ። እሺ ቆይ ከኢትዮጵያ የሚደውሉ ናቸው የተወሰነ። ሄሎ ጤና ይስጥልኝ። ዩቲዩቡን አጥፈው፣ ባክግራውንድ ድምፅ አለ። ይሰማል አድማጬ? ይሰማል? እሺ ገብታል። እሺ ምን ትላለህ? አሁን ይሰማኛል። እሺ ቀጥል፣ እየሰማን ነው። እሺ ቴዳ እንዴት ነህ? ሰላም ነው አለው። እግዚአብሔር ይመስገን አለን። እንግዲህ ያው በአርሲ ለተደረገ ቀጥል። እንግዲህ በአርሲ ላይ ያው ለደረሰባቸው የሞት አደጋና የቤተክርስቲያን ቃጠሎ በጣም አዝናለሁ። ይሰማል። እና አሁን እዚህ ላይ ትልቁ መፍትሄ የምለው ያን ድሮ ቤተክርስቲያኖች እንትኖች ጳጳሶቹ ምንም በራሳቸው በስልጣናቸው በመጣ ጊዜ ብዙ ነገር አድርገዋል። ሻሸመኔ ላይ ያው ሁሉ ሰው ሲሞት ምን ሲል ቤተክርስቲያኑ አባቶች ተብሎ ነው ያው ሁሉ ነፍስ የጠፋው እና በስልጣናቸው በመጣ ጊዜ ማለት። በአሁኑ ሰዓት ግን ምንም አይነት እነሱ የመጣ ነገር አልሰማውም። ምናልባት ቤተክርስቲያን የአንድ 101 ዓመት እድሜ ያላት ቤተክርስቲያን ሙሉ ለሙሉ መውደም ማለት ከባድ ነው። ስለዚህ ማን ነው ኃላፊነቱን መውሰድ ያለበት ትላለህ? አሁን እኮ ኃላፊነቱን ለሚወስደው አካል ራሱ አጣለምን። አሁን አባቶቻችን ምንም ይሄናል ስራ ላይ
ምናልከኝ ቀጥል ኃላፊነቱን አሁን ከላይ ያሉ መቼም አንድ ሃይማኖት ሲኖር ከላይ አመራር አለ አይደለ? እንደ መንግስትም ከሆነ እንደ ሃይማኖትም ከላይ እኮ የሚመራ ሰው አካል አለ። በግል ተነስተህ የምታደርገው ነገር የለም። ግን የቤተክርስቲያን አካላት እነዛ እንትነን ጠባቂ ነን ብለው የተቀመጡት አሉ። እነሱም ይሄን ነገር ትኩረት ሰጥተው ብዙ ጊዜ ነው ቤተክርስቲያን ተቃጠለ ብሎ በቃ እንደ ዜና አድርገነዋል። በተደጋጋሚ ጊዜ መስማት ብቻ ሆነ ነገሩ እና ቤተክርስቲያን ያሉት አመራሮች ወይ ካልሆነ ትተው መውጣት በቃ አለቀ። እኛም ሃይማኖት በራሳችን በግላችን እናደርጋለን አለቀ። አንተንም አዛዥም ከሌለ ማለት ነው። ለምንስ እንጨፈጨፋለን? ሃይማኖት አለ ብለ ቁጭ ብለ ለምንስ መጨፍጨፍ ያስፈልጋል? ላይ ያሉት እንትኑን እረኞች በጎቹን ለመጠበቅ አይደለ ከላይ ይጫሉ። እነሱ ከመንግስትም ጋር ከምንም ጋር ተነጋግረው ይሄን ነገር ለአንዴና ለመጨረሻ ጊዜ መፍትሄ እንዲያደርግ ድምጻቸውን ማሰማት አለባቸው። ሁሌ የሰው ልጅ እንደዚህ ሞተ፣ እንደዚህ ቤተክርስቲያን ተቃጠለ ለምንስ? አሁን እኮ መጮ የያዘው እኮ ህዝቡ ነው። ከላይ ከጳጳሶቹ ምንም እኔ የሰማሁት ነገር የለም። እኔ አንተ ከሰማ አላወኩም እንጂ እኔ የሰማሁት ነገር የለም እስካሁን። እሺ ይሄ ነገር ትኩረት ሰጥተው ያኔ እንደዛ በስልጣናቸው በመጣ ጊዜ መንግስትን እስከማንቀጥቀጥ ድረስ የደረሱት በስልጣናቸው ሲመጡ ነው። አሁን ያ ነገር ለምንድን ነው የሰው ህይወት ከነሱ ስልጣንና የሰው ህይወት እኩል ነው እንዴ? ቤተክርስቲያን አንድ ቤተክርስቲያን ሙሉ ሲወድም የነሱ ስልጣን ነው ከቤተክርስቲያኑ የሚበልጠው? ይሄ ነገር ለምንድን ነው አንድ መፍትሄ የማይሰጡት? እሺ ከልብ አመሰግናለሁ አድማጭ። እሺ ቴንክ ዩ። እሺ አመሰግናለሁ። እሺ ቡኖ በደል አራኔ ሀሳብ ቡኖን ሞግታለሁ የምትል በጨዋ ቋንቋ ለአድማጭ ተመልካች በሚመጥን ቃል መሞገት እችላለሁ የምትል ካላችሁ ሞዴሬተሮች አንድ ሰው አስገቡልኝ። ሀሳብን አደራጅተህ አድርገህ መናገር የምትችል ምናምን ትል አይደለም። እዚህ አንተን ለመስማት አይደለም የምንመጣው። ፈጠን እያልክ ማስረዳት የምችል ሰው ቴዲ መናገር እችላለሁ የሆነውን ነገር የምትል ሰው ካላችሁ ሞዴሬተሮች አስገቡልኝ። አንዳንዱ ይገባና ምንድን ነው ያ ቶሎ አለ ሞዴሬተር። እሺ እና ቴዲ የምገርምህ ኢትዮጵያን ደካማ ጎኗን ነው የሚፈልጉ እነዚህ ማለት ነው። እነዚህ ዓላማ የሸኔ የተባለው በተቋም ደረጃ ለማካተት ስንል ነው እንጂ ይሄ ሸኔ ብቻ አይደለም፣ አሸባሪ ሸኔ ብቻ አይደለም። እዚህ ውስጥ ከዚህ በፊት በንግግራቸው ጭምር የምታወቁ ግለሰቦች አሉ። ሃይማኖትን በማጋጨት ይሄ እንደ ኢትዮጵያ ደካማ ጎን ወስዶ ማለት ነው ለማጋጨት የሚናገሩት ከአንደበታቸው አምልጦ እንኳን ይሄ ስሊፕ ኦፍ ታንግ የምንለው ማለት ነው ተናግሮ ሰምተናል፣ ሁላችሁም ታውቃላችሁ። ሆን ብሎ እነዚህ ግለሰቦች እኛ አካባቢ እንደዚህ አድርገን በምን አድርገን ነው የምንቆርጠው ብሎ ሲናገሩ የነበሩ ሆን ብሎ እኛ ካልሆነን እኛ ካልመራናት የሚሉ ለመምራትም ኢትዮጵያ በዚህ ሰዓት ሽግግር ላይ ያለንን መጥቶ ዲሞክራሲ በሆነ መንገድ ምርጫ ላይ ተሳትፎ ማለፍ እየቻሉ ሆን ብሎ ህዝብና ህዝብን ሃይማኖትና ሃይማኖትን ዛሬ አይደለም አክሱም ውስጥም ዛሬ እየተደረገ ያለው ዘሴም ነው። አክሱም ውስጥም ማለት ነው እዚህ መርሲ ውስጥም የአክሱሙ አልተሳካም አልሳካ ስላቸው ወደ አርሲ መጡ። የአርሲ ኦልሞስት ኢዝ ካይንድ ኦፍ ልክ እንደ ጄኖሳይድ ነው የሚቆጠረው ማለት ነው። ስለዚህ እነዚህ ግለሰቦች በተቋም ደረጃ ብለን ለማጠቃለል ያህል ነው እንጂ ግለሰቦች ጭምር ያሉበት ነው። ስለዚህ ይሄ የህዋትም ጭምር እጅ ያለበት የህዋት የውጭ ሀገር የዲያስፖራ ክንፍ ያለበት ማለት ነው። እነሱ ያሉበት በቅርብ ጊዜ በነገራችን ላይ እየተነጋገሩበት ምናቸውን በቅርብ ጊዜ በኢንቴሊጀንስ ክትትል እየተደረገ ነው። ከነ ማስረጃ ለህዝቡ ይፋ እንደምናደርግ ነው። ከዚህ ውጭ ግን ህዝባችን አሁንም ይህን ዓላማ ኢትዮጵያ ታልፋለች እንሻገራለን ብለን ሽግግር ላይ ያለን ኃይሎች ነን። እየተላፋን ያለን ሀገራዊ መግባባት መድረክ ላይ ያለን ቁጭ ብለን ችግራችንን በውይይት እንፈታለን ብለን እየተነጋገርን ያለን
ኢትዮጵያ እንዳይሳካላት እያደረጉ ያሉ ግለሰቦችን በደንብ አድርጋችሁ ለይታችሁ ማወቅ አለባችሁ። ይሄ ኦርቶዶክስ ቆይ የኔ ጥያቄ ማለት ነው። የኔ ጥያቄ አንተ በፈለከው መንገድ የመመለስ መብት እየተጠበቀ ነው። ሸኔን በማዳግም ሁኔታ አከርካሪውን ሰብረናል የሚል ብዙ ጊዜ እኔ ራሱ በቀን 3 ዜና ምናምን እሰራለሁ። የሀገር መከላከያ ሰራዊት እንደዚህ አይነት ዘገባዎች ይወጣል። በማዳግም ሁኔታ ማለት ድጋሚ ከዚህ ቀደም ሊያደርግ የሚያደርገውን ነገር ሊያደርግ በማይችልበት ሁኔታ ላይ ጥለነዋል ማለት ነው። በማዳግም ሁኔታ ማለት ነው። ስለዚህ አሁን ከ100 ዓመት በላይ ያስቆጠረ ቸርች የሚያቃጥል ከሆነ እናንተ እንደምትሉ ሸኔዎች ከሆነ የሸኔ ደጋፊ ካላችሁ ራሳችሁ ለመከላከል እዚህ ጋር ከመግባት የራስ ነው ካላችሁ አንዳንድ ቁጥር ጻፉ። የሆነ ደጋፊዎች ፋኖችም ስማችሁ ስለተጠራ ማለት ነው። አሁን ቤተክርስቲያን የሚያቃጥሉ ከሆነ ምዕመናንን የሚገሉ ከሆነ አሁን የሸኔ ታጣቂዎች ለመንግስት ከአቅም በላይ ናቸው ማለት አይቻልም። በዚህ ደረጃ ከተማ መሀል ገብተው እንደሚያደርጉ ከሆነ ይህን ሁሉ እስኪፈጽሙ ድረስ መንግስት ምንም ሊያደርጋቸው ካልቻለ፣ ስለዚህ ከመንግስት ቁጥጥር በላይ ናቸው ማለት አይቻልም። እሺ ጨርሰሃል ቴድ? እነዚህ እንግዲህ የሸኔ ቡድን ሸኔ ማለት እንደሚታወቀው ዛሬ በሰላም አይታል። እዚህ ሸዋ አካባቢ ያለውን እኮ በሰላም አምጥተን ተስማምቶ ከህዝብ ጋር ተቀላቅሎ እኮ ስራ እየሰራ ነው ያለ። ይሄ አንዱ መታለፍ የሌለበት ማድነቅ ያለባችሁ ነው። ሰላምን ምን አይል መንግስት እንደሚፈልግ ማለት ነው። ነገር ግን ቴዲ አንተ ካነሳው አኳያ ይህ ቡድን ዛሬ ሰላም አውርጃለሁ ይላል፣ ዛሬ ይታረቃል። ልክ ነገ ደግሞ ይወጣና የሚፈጠርና የሚጠፋ ነው። መንግስት እኮ አንድም ቀን አቁሞ አያውቅም። እየተዋጋ እኮ ነው ያለው። በብርጌድ እኮ በቲም እኮ በኮር እኮ እየተዋጋ ነው ያለ ነው። እየማረክን እኮ ነው ያለ ነው። መከላከያ ሰራዊቱም በዛ ልክ መስዋዕትም እየተከፈለ ነው አለው። እየማረክንም ነው ያለ ነው። ሰላምም እያወረን ነው ያለ ነው። መንግስት አንድም ቀን ማለት ነው የህዝብን ሰላም ከማስጠበቅ አኳያ አንድም ቀን አይኑን ከሰላም ላይ ያነሳበት ቀን የለም። ጠቅላይ ሚኒስቴሩ እንደምታውቀው ቴዲ ልክ ነጋ ጠዋት በየክልሉ ላይ መረጃ ይወስዳል። ሰላም ነው ወይ እንዴት አደረ የሚል ማለት ነው ይጠይቃል፣ በተዋረዱ ማለት ነው። ይህ ግን ሆን ብሎ በምርጫ ሰዓት ሆን ብሎ የመንግስትን መወጣጠርና የመንግስትን ሃይሊ ቢዚ የመሆንን ጊዜ ጠብቆ ተሽሎክልኮ የተፈጠረ ነገር ነው። በመሽሎክለክ ማለት ነው። ምንድነው የተደረገው? አንድ ፖሊስ መስዋዕት ሆኗል። የኦሮሚያ ፖሊስ 3 የሚሊሻ አባላት መስዋዕት ሆኗል። ሚሊሻ እኮ መስዋዕት ሆኗል። እየተዋጋ እኮ ነው። እየተዋጋ ባለበት ሁኔታ ነው። በዚህ ሰዓት ግን የተደመሰሱም አሉ። በትክክል ማለት ነው ተደምስሷል። የተደመሰሱም አሉ፣ ያመለጡም አሉ። ተደርሶበት የትም ደግሞ አያመልጡም። ሁላቸውም ይዘን ለህግ እናቀርባለን። ይህን ደግሞ ተጠያቂ እንደሚሆኑ በትክክል ይሄን ለህዝባችን ቃል እንገባለን። መታወቅ ያለበት ማለት ነው። አንተ እዛ ጋር ጠብቀኝ ፕሊስ ጋይስ። ይሄ በጣም ሲሪየስ የሆነ ውይይት ነው። አራውንድ ዘቡሽ አትሄዱ። ጀስት ወደ ገደለው ወደ ትንታኔው ገብታችኋል። ንግግሬ በጣም በጨዋ ቋንቋ በጣም ሴንሲቲቭ የሆነ ጉዳይ ነው። አፋችን እንዳመጣን የምንናገርበት አጀንዳም አይደለም። በፍጹም በተመረጠ ቃል ነው በዚህ ጉዳይ ላይ ማውራት ያለብን። በተለይ እዚህ ቤት፣ ሌላ ቦታ የራስህ ጉዳይ። እዚህ ግን እየደወላችሁ ለገባችሁ ሀሳብ ለሰጣችሁ ሰዎች በጣም ከልቤ ነው ማመሰግናችሁ። በጣም ፕሮፌሽናሎች፣ ስነ ምግባር ያላችሁ አድማጮቼ ናችሁ። ቴንኪው። ሌሎቻችሁንም ሳስገባችሁ አዳዲስ ሰዎችን ማለት ነው። እሺ ኢወርልድ ቡኖ ላለው ሀሳብ ምን ትላለህ? ቡኖ ደህና ነህ ወይ? አካም ጅርታ ነጉማ ብያለሁ። ደህና ነህ ወይ ቴዲ? እሁድ ነው። ትክክለኛም አጀንዳም ነው ያመጣኸው። እየተደራረበ ነው እና ቡኖ የሚለው የመብት የቡድን መብት፣ የማምለክ መብት፣
የግለሰቦቹ የመኖር መብት ኢንዲቪጁዋል ራይት የምንለውን የመጠበቅ ኃላፊነት የደህንነት ኃላፊ የመንግስት ኃላፊነት ነው። ይቅርታ መጠየቅ መንግስት ነው እንጂ ትራንዚሽንን ቡኖ የምትለው 10 ዓመት ትራንዚሽን የሚባል ነገር በዓለም የለም። 8 ዓመት ሁሉ ትራንዚሽን አንድ ቡራቡሬ ጥጃ የወለደች ላም በጣም ቆየና ሚጡ እየሰራች ነበር ያለች አሉ። እችን ቡራቡሬ እየሰራች ነው ለካ እንደዚህ ያስቸገራት የሚባል እና ምንድነው የብልጽግና ትራንዚሽን ስንት ዓመት ነው የሚፈጀው ብሎ ይጠይቀሃል። ሰው ይሰማል እኮ እና እያንዳንዱ ግለሰብ የተገደሉ የግለሰቡ መብት አለ። ጥሰት አለ ጨርሰ መንግስት ነው ተረቱን ፈልጌው ነው። ከብቷ ከጸነሰች ቆይታለች። ላሚቱ ሚጥ ያዛትና አልወጣለ ጥጃው ወፍሯል። ታውቃለህ በሕክምና ለክተ በሰው ሲሆን እና የቆየው ቡራቡሬውን እየሰራች ነው ምናምን። ሴትዮ ቡራ ለካ ይችን እየሰራች ነበረ አለች አሉ። እና ብዙ አለ አሁን እችን ቡራቡሬ ብልጽግና ነው የሰራው እና ወዲያው ሻሸማኔ እነ ኃይለን ሽማግሌ ለማድረግ ሻሸማኔን ይመቱ ነበረ። ልክ ትግራይ ሄዱና ድሮኑን አፈነዱ። ይሄ በህዝብ ገንዘብ የሚገዛውን ማለት ነው። እችን ቡራቡሬን ስለምናቃት ነው። ቡኖ ሰው ነው፣ ትልቅ ልጅ ነው፣ አዋቂ ሰው ነው። ግልጽ ብናገር ለእነ አብይም ጥቅም ነው የሚሆነው። መጀመሪያ ደህንነቱን የህዝብን ይሄ ናሽናል ኢንትረስት ነው። የህዝብን ደህንነት ላይ ስራ እነ ጌታቸው አሰፋ ሳያጨማልቁ በፊት ኤቭሪ ስልክ የእያንዳንዱን ስልክ ጠልፈው በተለይ የተጠረጠረ ሰው እኔ ከተጠረጠርኩ ስልኬን ምን መንግስት አይደለ እንደ ስልክ የሚሰጠው ቴዲ መንግስት እኮ ነው። በመንግስት እጅ እኮ ነው። ፈረንጅ ሲሰራ ያው አበሻ ስልክ አልሰራም ታውቃለህ። ፈረንጅ ሲሰራ ዋናው አለ። እኔ ማናችንም ሰርተናል። ይሄ ኦፕሬተሩ ነው የሰራ ሰው አለ። እኔና አንተ የምናወራው የወጣንበት ጋ ነው ገብቶ የሚወጣው። መከታተል ነበረበት። ምን የማን ጎፈሬ ነው የሚያበጥረው? ብልጽግና ደህንነቱ ይሄ በህዝብ ገንዘብ ኮብራ ላይ ስጋው ቁርጡ ምናምኑ ህዝብ ማይበላው የሚበላው ማን ነው? የሱ እድለኛ ሆኖ ያገኘ ይመስሏል። አይደለም፣ ስራውን መስራት ነበረበት። ኃላፊነቱን ማን ነው የሚወስደው? ብልጽግና ይቅርታ ጠይቋል ወይስ እንደ ጀዋር አልጸጸትም ነው ያለው? ጠይቋል? እኔ አልሰማው። ቆይቶ ነው የጻፈው ወደ አብይ እና የቡድን ይሄ ግሩፕ ራይት የሚባለው እኮ አንደኛው ማይኖሪቲ ነው። ቴዲ አንተ ጋር ብዙ አድማጭ ስለሚወድ እንጂ ይሄ ብሔር የለም፣ ብሔርን አጥፉ፣ ቋንቋ እንትኑ እንትን ነው፣ ጎጠኝነት ነው ምናምን የሚባለው እዛ ውስጥ ይገባል። ሃይማኖትም ባህልም አሜሪካኖቹ አጠፉና ኔቲቭ አሜሪካኖቹ ምናምን አሉ። አትሊስት መብታቸውን አትንኳሉ እና ኃላፊነቱን ብልጽግና ነው የሚወስደው። አዎ ቡኖ እላለሁ። ለቡኖ ቡኖ አለ አለው። ቴዲ ማውራት ትችላለህ ወይስ ስብሰባ ላይ ነው? አወራለሁ። ቴዲ አወራለሁ። እንዴት መሰለህ አሁን የተረት ጊዜ ላይ አይደለንም። የሚገርምህ የተረት ጊዜ ላይ አይደለንም። በስራ ነው የምናሳየው። ህዝባችን ነው የሚመሰክረው። ይህ የተሸነፈ ቡድን ቁማር እየተበሉ ነው ባይዞ። የሚገርምህ ማለት ነው ቁማር። እኛ በሰላም ነው የምንሄደው። በሄዱበት ጊዜ ኮስት ቤኔፊት አናሊሲስ የማይሰራ ቡድን ነው። አሁን የሸኔም ብትል ፋኖም ብትል ባሉበት ቦታ ማለት ነው ከጀመሩበት ጊዜ እስካሁን እኛ በይቅርባይነት በፍቅር ወደ ሀገር አስገብተን ሰላም ብለን በሰላም ግቡ ብለን ሁሉም በሚችለው ቦታ ላይ ገብቶ እንዲሳተፍ አድርገናል። አንድ በል ተፎካካሪ ፓርቲዎችን ለስልጣን አብቅተናል። ያዝልኝ። ከዛ ውጭ ግን ቴዲ በደንብ ማወቅ ያለበት ህዝባችን አሁንም የቀረ እንጥፍጣፊ ማህበረሰብ ካለ፣ ህዝብ ካለ፣ የተወሰነ ቡድን ካለ፣ ይሄን ቡድን የሚደግፍ ካለ ማወቅ አለበት፣ ማውገዝ አለብን በጋራ። እኛ እንደ መንግስት ህዝብን የመጠበቅ ኃላፊነታችን እየተወጣን ነው ያለነው። ነገር ግን
መታወቅ ያለበት ህዝቡ ማውገዝ አለበት በዛው ልክ ማለት ነው። ትላንት የአርሲ ህዝብ ያደረገው ማለት ነው። ሰላማዊ ሰልፍ ወጥቷል። አሁንም ዛሬም እንቃወማለን ብለው ሰላማዊ ሰልፍ እንወጣለን ብለዋል። ሰላማዊ ሰልፉ የተደናቀፈ እንዳይሆን መንግስት ጥበቃ ማድረግ ስላለበት ጊዜውን ጠብቆ ህዝቡ ይወጣል። አሁን እንቃወማለን። ህዝቡ ልክ እንደዚህ ህዝብ እንድመሰክርልን ነው የምንፈልገው። መምታት ከሆነ እየመታን እየደመሰስን ነው አለን። ለኢትዮጵያ የማይሆንን ጠላት ሸኔም ሆነ ፋኖ እየተመታ ነው አለ። አከርካሪውን እየመታን ነው አለ። ነገር ግን አሊያንስ ፈጥሮ በየጊዜ እሱ ነው ኦነግ አሁን 8ኛ ዓመቱ ነው መታኮስ ከጀመረ እየደመሰስን ነው የምትለው እና እየደመሰሳችሁ አሁንም እየተዋጋ ከሆነ እየተደመሰሰ ሌላ የተቀዳ ነው ወይስ ራሳ ምንድን ነው? ደመሰሳችሁ ሌላ ነው የምትቀዱት ወይስ ምንድን ነው? ቴዲ ምን መሰለህ እኛ አሁን አሸባሪ የምንለው ነው እንጂ የቀረው ያልተማረ እውቀት የሌለው ኦነግ ነው እንጂ የተማረ እውቀት ያለው ኦነግ የኦሮሞን ጥያቄ ይዞ የምንቀሳቀስ ኦነግ ምንድን ነው? እነዚህ ሰዎች ጥያቄያቸው ሲጀመር ማለት ነው። ይህ እኮ ህዝብ እኮ ማወቅ አለበት። ኢትዮጵያን መበታተን የሚፈልጉ ናቸው ሲጀመር። ሸኔ ማለት ኦነግ የምትለው ሸኔ ጫካ ውስጥ ያለው ሽፍታ ኢትዮጵያን መበታተን ያለው ጥያቄ ነው። እኛ ኦሮሞ ሀገር ይግዛላል። ኦሮሞ የሀገር ባለቤት ነው። አማራም የሀገር ባለቤት ነው። እነሱ ጥያቄያቸው አገርን የማጥፋት ነው። ይሄን የኢትዮጵያ ህዝብ ማወቅ አለበት። የእነሱን ጥያቄ ቤዚካሊ ማወቅ አለባቸው። ምንድነው የጠየቁት ጥያቄ? ምንድነው ጥያቄያቸው? ይሄን ህዝብ በደንብ አድርጎ አናላይዝ አድርጎ አንቅሮ መጥፋት አለበት። ቡድን ህዝቡ ምጥፋ ከውስጡ ኔትወርክ ካላወረዳቸው በስተቀር ሌላ ሰው አልቀበልም። አምሶሪ ከይቅርታ ጋር የላካችሁ ግን ኔትወርክ ካወረዳቸው አስገባችኋለሁ። እሺ ህዝባችንም በዚሁ ልክ አውቆ አሁን ሰላማዊ ሰልፍ እንደተዘጋጃችሁ በጣም ነው የምናመሰግነው። አርሲ አካባቢ በአጠቃላይ ማለት ነው ሰላማዊ እንቃወማለን። ይሄን ቤተክርስቲያናችን እንሰራለን። ይሄው እየተሰራ ነው ያለው በአስቸኳይ ማለት ነው። ይሄ በጥናት ቡድን ተዋቅሮ ጥናት ተሰርቶ ምንድን ነው ይሄ ዝም ብለን እዚህ ላይ እንደምናወራው ሳይሆን የጥናት ቡድን ተዋቅሮ ተልኳል ወደ ቦታው ጥናት እያካሄደ ነው አለው። የተለያዩ ጥናቶችን ማለት ነው አድርጎ ፋይንዲንግ ላይ ስደርስ መንግስት እርምጃ ይወስዳል። በዛ ልክ ማለት ነው ፋይንዲንጉን አንጥቶ ለመንግስት ይሰጣል። ይሄ ቡድን በዛ ልክ አካባቢው ላይ ያለ ከአሁን በኋላ ማንም የትኛው ኢትዮጵያዊ ጫፍ ላይ የራሱን ሃይማኖት የማክበር መብት አለው። የራሱን ሃይማኖት የማምለክ መብት አለው። ይሄን ደግሞ ጥናት ቡድኑ ሰርቶ ሲያወጣልን ለመላው ኢትዮጵያ እናደርገዋለን። በትክክል ያ ጥናት ፋይንዲንግ ማለት ነው። እናመሰግናለን። ጥናቱ ምንድን ያልከኝ? ሶሪ አምልጦ እንኳን አዎ፣ በዚህ አሁን በአርሲ አካባቢ በተደረገው ማለት ነው በአርሲ አካባቢ በተፈጠረው አደጋ ህይወትም ጠፍቷል። እንደምታውቁት ነው። ዳታውን ሁላችሁም ስለሰማችሁ ማለት ነው። የተዋቀረ የጥናት ቡድን አለ። ይህ ጥናት ቡድን ጥናቱን አጥንቶ ያመጣል በትክክል ማለት ነው። ምንድነው? እንዴት ነው? ይሄ ኮቴድ እንደምንናገረው እኮ ላይሆን ይችላል። ጥናት ማለት እንዴት ነው የነገር የመጣው፣ እንዴት ተካሄደ፣ እንዴት ተከሰተ ብለው በትክክል ጥናት እየተሰራ ነው አለው። ዛሬ ከጥናቱ በፊት ምን ሃይፖቴሲስ ነው ሸኔ ነው ያላችሁ? ታዲያ ከምን ተነስታችሁ ነው? እኛ እያልን ያለ ነው ሃይፖቴሲስ ፋኖ ናቸው ስትሉ ታዲያ ከምን ተነስታችሁ ነው? እኛ ሸኔና የፋኖ ቅሪት ነው የምንልበት ምክንያት እኛ የያዝነው ሃይፖቴሲስ ይዘን ነው በምናውቀው ነው እኛ እንደንትን ማለት ነው። ግን ጥናቱን የሚያጠና ቡድን ራሱን የቻለ ነው። አሁን ወደ እኛም ወደ መንግስትም እየተሳበበ ስለሆነ ጥናቱን የሚያጠና ቡድን ያምጣው። ጥናቱን ይፋ ካረግን በኋላ ለህዝቡ እርምጃ እንወስዳለን። በቃ ይሄ 100% የምናደርገው ነው መታወቅ ያለበት ማለት ነው። 5 ደቂቃ ሰጣችኋለሁ። ሁለት የተለያየ እሳቤ ያላችሁ፣ ሁለት የተለያየ አይነት እሳቤ ናቸው ያላችሁ፣ ሁለት ተቃራኒ ኃይሎች ናቸው። አንተ ነህ እንኳን ደህና መጣሽ። አንተ ነህ በነገራችን ላይ ጉዳዩ ቀደም ሲል እንደነገርኳችሁ ይሄ
ሴንሲቲቭ የሆነ ጉዳይ ስለነበረ ፖለቲከኞችን በዚህ ጉዳይ ላይ ከልክያቸው ነበር። አሁን ግን ነገሩ የፖለቲካ መልክ ይዟል። ለዛ ነው ፖለቲከኞችን አስገብቼ ታጣቂ ኃይሎች ስለተኮነኑ ኦነግና ፋኖ የጠቅላይ ሚኒስትሩ እንዲሁም ደግሞ የኦሮሚያ ብሔራዊ ክልላዊ መንግስት ስፖክስ ፐርሰን የተናገሩትን ንግግር አስመልክቶ ፋኖና ኦነግ ላይ ኃላፊነቱን የሚወስዱት እነሱ ናቸው ስላሉ ለዛ ነው ፖለቲከኞች እንዲተነትኑ እያደረኩ ያሉት እንጂ በኖርማሉ ቢሆን የኔ አቋሜ የሃይማኖት ጉዳይ ስለሆነ የሃይማኖት ሰዎች ይናገሩ የሚል ነበር። አንዳንዶቻችሁ ግር ካላችሁ ከዛ አውድ እንድታዩት ነው። እሺ አንተነህ 5 ደቂቃ ለምን ትላለህ? እሺ መጀመሪያ ያው ሁላችሁንም ከረጅም ጊዜ በኋላ ስላገኛችሁ ደስ ብሎኛል። አጀንዳው ያው እንዳልከው ነው። በጣም ቬሪ ሴንሲቲቭ ኢሹ ነው። ማንም ሆነ ማንም ግን የነፍስ መጥፋት ነው። ዜጎች በሀገራቸው ላይ በገዛ ሀገራቸው ላይ ነው የምናወራው። በገዛ ሀገራቸው ላይ የመኖር በህይወት የመኖር መብታቸው ነው ወይም በሚኒመም ነው። በቃ ይሄ በጣም የአንድ መንግስት በጣም የመጨረሻ ትንሹ ስራ የሚባለው የዜጎችን በህይወት የመኖር መብት መጠበቅ ነው። በጣም ትንሹ ስራ የሚባለው አንድ ጥፋት ከተሰራ አንድ ወንጀል ይብን ከተሰራ ሪስፖንሲብል የሚሆን አካል ያስፈልጋል። አሁን ለተፈጠረው ድርጊት ሪስፖንሲቢሊቲውን የሚወስደው ማን ነው? ሪስፖንሲቢሊቲ የሚወስድ አካል ከሌለ ወይም ደግሞ ኃላፊነቱን ወስዶ ዜጎችን መጠበቅ የሚችል አካል ከሌለ እዛ አካባቢ መንግስት የለም ማለት ነው። የመንግስት ስራ ስለሆነ ማለት ነው። ፕላስ ኃላፊነቱንም ለመውሰድ መንግስት ሪስፖንሲብል ሆኖ እኔ አልጠበቅኩም፣ ዜጎችን መጠበቅ አልቻልኩም፣ ስለዚህ ጥፋተኛ ነኝ አላለም። አጣሪ ኮሚቴ ምናምን ይላሉ እዚህ መጥተው ምኑ ነው የሚያጣራው? ይሄ እኮ ፕራክቲካሊ የሚታይ ቪዚብል የሆነ ወንጀል ነው። በድብቅ የተሰራ ወይም ደግሞ ስትራቴጂካሊ ታክቲካሊ የተሰራ አይደለም። ቀጥታ ሊድ የሚያደርገው ወደ መንግስት ነው። ምክንያቱም ከዚህ በፊትም እኔ ምናልባት የዛሬ 2 ዓመት ምናምን ይሆናል አንተ ቤት ስመጣ ተናግሬያለሁ። ስቴት ቴሮሪዝም የሚባል ነገር አለ። ቬሪ ዌል ፕላንድ ኤንድ ስትራቴጂክ የሆነ አጀንዳ ማስቀየሪያ ጉዳዮችን ፖለቲካ የሆኑ ኢሹዎች ሲኖሩ የነሱን ማጣፊያ የሚሰሩ ስትራቴጂክ ዌል ፕላንድ የሆኑ እንደዚህ ሴንሲቲቭ የሆኑ ኢሹዎችን እየሄዱ ጠቅ የሚያደርጉባት ነገር አለች። ፐርፐዝሊ እስከዛሬ 8 ዓመት 9 ዓመት የመንግስት ከመጣ ጊዜ ጀምሮ ምን ሲሰሩ ነበር፣ በምን ጊዜ ምን አይነት አጀንዳ ሲሰጠን ነበር፣ ምን ሲደረግ ነበር የሚለውን ካልኩሌሽን ቢሰራ ሁሉም ሄዶ ሊድ የሚያደርገው አጀንዳ ማስቀየሪያ ነው። እና እንደዚህ አይነት ቁማር ገና ተጣርቶ ምናምን የሚባል ነገር እሱ ዝም ብሎ እቺ 2 ቀን ደግሞ ሌላ አጀንዳ እስከሚሰጡን ማዘናጊያ ናት። ተጣርቶ እስከዛሬ ድረስ የቀረበልን ምንም ነገር የለም። እንደምታውቀው ነው ብዙ ሰዎች ተገለዋል። ኢንጂነር ስመኘውን ጀምሮ አጫሉ በል ሁሉንም ቁጠራቸው የሞቱትን አጠቃላይ ብደረድር ተጣርቶ ይቀርባል ነው እንጂ የተባለው እስከዛሬ ተጣርቶ የቀረበ ምንም አይነት በመንግስት ደረጃ እንደዚህ መግለጫ የተሰጠባቸው ወንጀሎች ምንም አይነት ተጣርቶ የቀረበልን ነገር እስካሁን አታመጣም። ይህ ደግሞ በቀጥታ የሚያሳየው ከዚህ ድርጊት ጀርባ የመንግስት እጅ እንዳለበት። ስለዚህ ምናልባትም ይሄ የምርጫውን አሁን ሰሞኑን በምርጫ የደረሰበትን የከሸፈ የምርጫ ጉዳይ ያንን ስትራቴጂካሊ ያንን አጀንዳ ለማስቀየር መንግስት ያመጣው ነገር ነው እንጂ ከዚህ ጀርባ ሪስፖንሲቢሊቲ የሚወስዱ አካላት አሉ። አዎ ከመንግስት ጋር ግን ኮኔክሽን 100% ኮኔክሽን ያላቸው ሰዎች ናቸው የሚሆኑት። በዛም አለ በዚህም አለ ኃላፊነት ወስዶ ጥፋተኝነቱን አምኖ ዜጎችን መጠበቅ አልቻልኩም ብሎ ያጠፉትን ሰዎች ለፍትህ ለፍርድ እስካላቀረበ ድረስ ኃላፊነቱን የሚወስደው መንግስት ነው። ምንም አይነት ድርጊት ቢሆን በዜጎች በህይወት የመኖር መብት ላይ ወይም ይሄ በተፈጥሮ ሰዎች የሚያገኙት መብት ነው። ይሄ ሰዎች በቃ ናቹራል ራይት ነው። ዜጎች በህይወት መኖር አለባቸው። ስፔሻሊ በገዛ ሀገራቸው ላይ ኢትዮጵያ ውስጥ እኮ በገዛ ሀገራቸው ላይ ዜጎች የሚሰደዱበት ሀገር እኮ በገዛ ሀገሩ የሚሰደድበት ሀገር እኮ ነው። ይህንን በምንም አድርገህ ኮምፕሮማይዝ ማድረግ አይቻልም። በምንም ሁኔታ ሽግግር ላይ ስለሆንን ከየት ወዴት እንደሚሻገሩ አናውቅም። እንደዚህ ስለሆንን እንደዛ ስለሆንን የሚባል ምንም አይነት ምክንያት ተቀባይነት አይኖረውም። ለዚህ ቡኖ ሚጠርቅ
ስለዚህ ዝሮ አሁንም ደግሜ የምለው ነገር እዛ አካባቢ ላይ የሚደረጉ ድርጊቶች ማንነትን ተኮር ያደረጉ ናቸው። ምናልባትም ከዚህ በፊትም በተደጋጋሚ እንዳልነው ብሔርን ወይም ደግሞ ሃይማኖትን ተኮር ያደረጉ ነገሮች ኢትዮጵያ ውስጥ በጣም እየተለማመድናቸውና በጣም እየለመድናቸው የመጣናቸው ነገሮች ናቸው። እነዚህ ደግሞ ምናልባትም ብሔርን ከብሔር ለማጋጨትና ሃይማኖትን ከሃይማኖት ለማጋጨት ከሚደረጉ ጥረቶች መካከል ነው የምንወስዳቸው። ከዚህ ድርጊት ጀርባ ደግሞ የመንግስት እጅ እንዳለበት 100% በዛ እርግጥ መሆን ይቻላል። አመሰግናለሁ። ለሰዓት ለሰጣኝ። አፍሪካ ዩናይትድ እንዴት ናችሁ? ሰላም ነው? ጤና ይስጥልን። አለን ይመስገን አለን። ጥንባንሳ የሚሸት ነገር ባለበት ይገኛሉ እንደሚባለው አንተንም ከጠፋበት ይሄ ተከስቶ ተገኝቷል። እንኳን ደህና መጣ። የዋናው ጉዳይ በዚህ ሀገር ምርጫ አይካሄድም፣ ሽግግር መንግስት ነው የሚካሄደው ብለው የምንድነው የሳይበር ሰላማዊ ሰልፍ ነው ምናምን አሉ። አልሳካለ። በ45 ቀን ምን ልደቱ የጻፈው የሆነ መጽሐፍ ነበር። በ45 ቀን መንግስት እናስወግዳለን አለ። ብዙ ነገር ተሞከረ። የኢትዮጵያ ህዝብ ግን 54 ሚሊዮን የሚሆን ህዝብ መንግስት ያስፈልገናል፣ ያለ መንግስት መኖር አንችልም ብሎ ምርጫ መረጠ። ከመረጥክ እንገድልሃለን፣ ማንም ሰው ወጦ እንዳይመርጥ መንገድ እንዘጋለን ብለው አወጁ። እንደሚታወቀው ማለት ነው። በተለያየ ቋንቋ አንድ አይነት መግለጫ ወጡ። ሸኔም ፋኖም ህዋትም ጨምሮ ማለት ነው። ተልእኮ የሚሰጣቸው ጽምዶ እንደሆነ ይታወቃል። ሰሞኑንም እዚያ መቀሌ ነበሩ እንደምናውቀው ማለት ነው። ስለዚህ ጉዳዩ አሁን መንግስት ነው የሚሉትም ራሱ ገሎ ራሱ አርዶ ራሱ መልሶ ያስለቅሰናል ያለው ነፍሱን ይማረውና ግርማ የሺጥላ አይነት ድራማ ለመስራት ነው የሚራወጡት። ዋናው ጉዳይ ፕላን አድርገው የሰሩት ኢትዮጵያ ህዝቦቿ ያለ መንግስት እንዲቀሩ ብለው በብሔር ሞከሩ። ወደ ማዳጋስካር አሉ። ያላሉት ነገር የለም። መሬት ላይ ይወራል የተባለው ህዝብን ያጋጫል የሚሉትን ቅርሻት ሁሉ አቀረሹ። አቃታቸው፣ ተመቱ፣ ወገባቸው ተመታ። ህዝቡ ማንቅሮ ተፋቸው። አሁን በምን መምጣት ፈለጉ? በሃይማኖት መምጣት ፈለጉ። የሞተው ሙስሊምም ሙቷል፣ የመንግስት ጸጥታ አካልም ሙቷል። ስለዚህ ፕላኑ ዘ ኤክስቴንሽን ኦፍ ከዚህም በፊት ሲያረጉ ሽግግር መንግስት አሉ። ምርጫ ተሳትፉ፣ ምርጫ ከመጣ ወጣችሁ እንገላችኋለን፣ አንድም ሰው እንዳይወጣ ለህዝቡ ወጥቶ መረጠ። ስለዚህ ሌላ የቀውስ ሳይክል ለመፍጠር ያደረጉት ነው። የኢትዮጵያ ህዝብ ግን የአርሲ ህዝብም ወጦ ቤተክርስቲያኑን እየሰራ ነው ያለው። ዝም ብሎ ስለ ጮህ አይደለም። ይሄን እንትን ያደረጉት ደግሞ እርምጃ ይወሰድባቸው። ዱሮም ይወሰዳል። እርምጃ ማለት የህግ እርምጃ አይደለም፣ በመሳሪያ ነው እርምጃ የሚወሰድባቸው እነዚህ አካላት። መንግስት ዱሮም እየወሰደ ነው፣ አሁንም ይወስዳል። ማወቅ ያለበት የነሱ ድራማ ራሳቸው ገለው ራሳቸው አርደው መልሰው እኛን እያስለቀሱ መልሰው የቀውስ የግጭት አዙሪት ውስጥ እኛን ለመክተት የሚያደርጉት ድራማ እንደሆነ አውቆ ተረጋግቶ የተጎዱትን ማጽናናት፣ እነዚህን የሰይጣን ተልእኮ ተሸክመው ይሄን እኩይ ድርጊት የሚፈጽሙትን አካላት ግን ሁሉም ማውገዝ ብቻ ሳይሆን ከኢትዮጵያ ምድር ከነሰንኮፋቸው ተነቅለው የሚጠፉበት ሁኔታ ላይ መድረስ አለብን። በጋራ በአንድነት በአብሮነት ክርስቲያን፣ ኦርቶዶክስ፣ ሙስሊም ሳንል በአንድነት ቁመን ይሄን የኢትዮጵያ ጠላት የኢትዮጵያ ህዝቦች ካንሰር የሆኑትን አካላት ከናስተሳሰባቸው ከመንቅለን ማውጣት አለብን። አሁን የተፈጠሩት የፌስቡክ ላይ የቆረቡ በማህበራዊ ሚዲያ ላይ የቆረቡና የግጭት ጠማቂ አካላትን አውቀን በተገቢው ማምከን አለብን። ስለዚህ የመንግስት ጸጥታ አካላት አስቀድመውም ገለዋል፣ ተዋግቷል። ከአቅሙ በላይ ሆኖ ነው እንደዚያ የተከሰተው።
አለበት የሚባልም ካለ ደግሞ ለዚህ ኃላፊነትን የወጣ የተባለው አካል ደግሞ እርምጃ እየተወሰደ ነው፣ እየታሰሩ ነው። ስለዚህ ይሄ ይቀጥላል። ህዝቡ ተረጋግቶ የሃይማኖት ግጭትም የሚከሰት የለም ኢትዮጵያ ውስጥ። ኢትዮጵያ ሙስሊሙም፣ ክርስቲያኑም፣ ኦርቶዶክሱም፣ ፕሮቴስታንቱም ሁሉም ወንድማማች ነን። በዚህ አግባብ ነው የምንሰራው። እነዚህ በየቦታው የሚጮሁትን ግን ለምንድን ነው የሚጮሁት? መልሰው ገለው መልሰው ደግሞ እኛ አልገደልንም መንግስት ነው የሚሉት። መንግስት ዜጋውን ወጦ የመረጠውን ዜጋ የሚገጽበት ወይም እርምጃ የሚወስድበት ምክንያት የለም። በዚያ ተወስዶ ይሄ ሁሉ ወደ ቦታው ይመለሳል፣ ጩኸቱም ይረግባል። የኢትዮጵያ ህዝብም ህሊና ያለው ማስተዋል ማገናዘብ የሚችል ስለሆነ በዚያ ደረጃ መታየት አለበት የሚል ሀሳብ ነው። እንዳልከው የሃይማኖት ጉዳይ አይደለም፣ የፖለቲካ ጉዳይ ስለሆነ አንተም አጀንዳ ማድረግ ተገቢ ነው የሚል ሀሳብ አለኝ። ቴንኪው። ሃይማኖት አይደለም ይሄ። እሺ ኢወርልድ 5 ደቂቃ አለ። እኔ ነኝ ቴዲ መሰለኝ። ኢወርልድ አዎ ወንድሜ ዩናይትድ አፍሪካ ያለው እውነት ነው። አፈታቱ ግን ኦፕሬሽናል ሚኒንጉ ልፍታለት። እኔ መንግስት እንዳይሆን መንግስት አልባ እንዲሆን አናርኪ የሚባለው ማለት ነው ለመፍጠር ነው። እነንትና ፌስቡክ ላይ የሚጮሁት የሚለውን መንግስት ከሌለ እንደዚህ ነው የሚገደለው። ስለዚህ መንግስትን አጠንክሩ ነው አሁን ፖለቲካው። ብልጽግናው የሚጮኸው ህዝቡ ምንም አያውቅም ብሎ አሁን ዩናይትድ አፍሪካ ያንን አሁን ጥሩ አባባል መስሎት የሚለውን መንግስት ከሌለ የሃይማኖት ተቋማትን እንደገና ማይኖሪቲን እንግዲህ አማራው ጋር ያለው ኦሮሞ ወይ ወላይታ ላይ ያለው ሌላ ማይኖሪቲ ነው በፖለቲካ ያ አገሩ ነው፣ ግን ማይኖሪቲም አይባልም። እዛው ኢትዮጵያ ስለሆነ የኢትዮጵያ ፖለቲካ ዥንጉርጉር ስለሆነ አገሩ ነው፣ እዛ የተወለደበት ያደገበት የትም መዞር አለበት አይባልም ነበር። እኔ ነኝ አሁን ስደተኛው ማይኖሪቲ ከተባልኩ የሚባለው እና አሁን ዩናይትድ አፍሪካ ያለውን ነው ብልጽግና የሚለው። እኔን መርጣችሁኛል፣ ያው ኮረጆ ጠቅጥቋል። እኔን አሁን መንግስት ካላረጋችሁ ወታችሁ መርጠናል መንግስት ካላላችሁ አናርኪ ይፈጠራልና እያንዳንድሽን አጠፋለሁ ነው። እችን ደግሞ አጀንዳ እንዳታወሩ ትግራይ ሄዶ በመንግስት በህዝብ ገንዘብ የተገዛን ብዙ ሚሊዮን የገዛን ድሮኑን አፈነዳ። እችን እንዳታወሩ ነው፣ አጀንዳ ሴቲንግ መሆኑ ነው። መሀይማን ምለውን አልፈቅድም ብለሃል። የመንግስት መሀይምነት ከምንም በጣም ይብሳል ማለት ነው። ይሄን አሁን እነ ዩናይትድ ደግሞ ይነግሩናል እንደ ጥሩ አባባል አድርገው። ልደቱ ያለው ሽግግር ፈጥራለሁ ብሏል፣ አናርኪ ፈጥራለሁ ብሏል። ስለዚህ አናርኪ ከሆነ መንግስት ከሌለ እንደዚህ ማንም የማይጠብቃቸውን አናሳ ቁጥር ያላቸውን ከሌላ አካባቢ የሆነ የመጡትን በሃይማኖት በምንም እንገላቸዋለን ነው። ቅድም ቡኖ በደነ አለና የማይሆን ነገር ስለሆነ ወርዷል። ፕሪቨንሽንና ኪውር የሚሉት አላቸው፣ በህክምና ነው። ግን በፖለቲካም መጀመሪያ ትጠብቃለህ እንጂ ካስገደልክ በኋላ ስንት ነው የአንድ ሰው ህይወት ዋጋው? ቴዲ ስንት ነው? ያ ቃል ይሄንን ብልጽግናና የብልጽግና ሊቀመንበር እኔ ጠቅላይ ሚኒስትርን ብየው ሊሁን ብዬ ቢመኝለት አልሆን አለ። መንግስት ብልጽግና ቢሆን ደስ ይለኛል። እኔ ይሄ ወንድም አንተኔ እንዳለው ገቨርንመንት ቴሮሪዝም አሸባሪ አሜሪካም አሉ እኮ የቴሮሪስቶች። አሁን እኔ ክስ ላይ ነኝ። የአሜሪካም ውስጥ አለ የመንግስት ቴሮሪስት። ኢንዲቪጁዋል እኮ ነው፣ ግለሰብ ነው። ወይ ቀለሙን ወይ ምኑን ያይና በቃ ዓለምን የሚገዛ ሁሉ የሚያደርግ ነው የሚመስለው። እንደ ሽማግሌው እኮ ነገ ይጠይቃል አሁን ሲወርድ አይምሰሌ። እና ዩናይትድ አንተ ያልከው እውነት ነው። ትርጉሙ ግን ኦፕሬሽናል ሚኒንጉ እኔን መንግስት ወታችሁ ከምርጫ ማግስት ለእኔ ካላጨበጨባችሁ አናርኪ ነው፣ እያንዳንድሽን ገላለሁ ነው። አንዷን ልበል መጨረሻዋን በግሩፕ ራይት ስናጠና ሪሶርስ የምትባላለች። አሁን ይሄ የብልጽግና ካምፕ እቺ ሪሶርስ አሩሲ አካባቢ ያለው የአሩሲ መሬት ነው፣ የአሩሲ ገንዘብ ነው፣ የአሩሲ ንብረት ነው እና እዛ አካባቢ ያለው ማንም ሌላው ይውጣ ነው። በግሩፕ ራይት ላይ ሪሶርሳቸውን ይጠቀሙ የምትል አደገኛ ድሮ ይሄ ፖለቲካ ያጥናው ሰውዬ የቀረቀራት ነገር አለች፣ ሪሶርስ የምትባል። እንግዲህ እነዚያ ሰዎች እኮ ሰትለርስ ናቸው፣ ባዶ ቦታ ላይ የሰፈሩ ናቸው። አሜሪካን እኮ አሸነፉ ነፃ ያወጣን ምናምን ሙሉት እኮ ሰትለሮች ናቸው እኮ። ነጭ ከነጭ ጋር እኮ ነው ነጭ ይሉታል የተዋጋው። ቀድሞ የመጣውና
እንግሊዛዊ ነኝ ገዝቻለሁ ብሎ የመጣው ሁለት አንዴ ቃል አዎ። ስለዚህ ያ አሁን ይሄ ኦርቶዶክሱ እንግዲህ እስላሙ ጋር መጥቶ እኔ ሃይማኖትን መብት ድንጋይ ማምለክ ይችላል ቢፈልግ። ይሄንን መብት የሚያስከብረው ተመረጥኩኝ እየገዛው ነው ሚለው ነው። የመንግስትን ገንዘብ የሚምነሸነሽበት ነው መጠበቅ አለበት። ተጠያቂው ህዝቡ ሆ ብሎ ወጥቶ ብልጽግና ማውረድ ነበረበት። አልጠበቅም ብለው እንደዛ ነው የሚተረጎመው እንጂ ከገደለ በኋላ አጠናለሁ። ስንት ምንድን ነው የምታጠናው? አስከሬን ነው የምታጠናው? ይሄ ሞርትስ የሚባል እንትን አለ። ማን ነው እንትን ያለው? ገና እንትን አሻራ ነው የምታየው። ከባድ ነው። ግን ያው እንግዲህ መጠየቁ አይቀርም። የጊዜ ጉዳይ ነው። ኃላፊነቱ ስንፍናው መንግስት የሚባለው ነው። እባክህን መንግስት ሁን እያል ነው። ከአሸባሪነት ውጣ። እየሄድክ በመንግስት ገንዘብ በህዝብ ገንዘብ የገዛሁን እንትን ከማፈንዳት ተውና መንግስት ሁን ነው። መንግስት ሁን አንተነ እሺ አመሰግናለሁ። ስንት ደቂቃ ነው ያለኝ? 5። እሺ ያው እንግዲህ እዚህ ቤት የምንገናኝ ሰዎች አለን። እዚህ ቤት ብቻና ብዙ ጊዜ እንደ አመራራቸው ናቸው። ያው እንደ ብልጽግናዎች ስለ እንስሳ፣ ስለ ጦጣ ምናምን፣ ስለ ጥንባንሳ ምናምን የሆነ አንዳንድ ነገሮች ማውራት ይወዳሉ ነው። በነገራችን ላይ ጥንባንሳን ስራ ረስቶ ነው። ጥንባንሳ የሚኖረው ጥንብ ሲኖር ነውና ምናልባትም በጥንባንሳ ኤክስፕሬስ ከተደረኩኝ ያው እንደ እሱ አይነቶችን ጥንብ ለማንስታት ወይም ለማስተማር ነው የመጣሁት። ስትሬት ለተነገረኝ ንግግር ስትሬት ነው የመለስኩት። እንደ ጥንባንሳ ጥንብ ሲኖር ይመጣል ነው ያለው። አንዴ ጋይስ እኔ አክብሬ ካስገባኋችሁ ግዴታ የለብኝም እኮ ለእኔ ለመጥቀም አይደለም። ፖለቲካችሁን ሸጣችሁ ለመሄድ አንቴ ንግግርህን በፊገርስ ኦፍ ስፒች ወይ በተረትና ምሳሌ አድርገህ ግለጸው እንጂ ዳይሬክትሊ እሱን አትበለው። ጥንብ አሁን እሱ የጥንባንሳ ፖለቲካ ጥንብ ባለበት ምናምን ሲል በወፍ አስም ጠርቶ ነው አንተነህ ብሎ ነው የተናገረው። ለዛ እንደዛ የተናገሩት ከዛ በኋላ ጥንብ ሲኖር ነው የመጣው። እናንተ አይደለም እኮ ምን ለቤት የምጠነቀቀው እኔ ነኝ እኮ። እንደናንተ ቢሆንማ እኮ እንደዛ አይሆንም። እንደዛ ቢል አስቆመው ነበር። አንተ እንደዛ አይደለም ያለ ምንድን ነው መሰለህ እሱ ያለ በጥንባንሳ በአሞራ አስመስሎ ነው። ጥንባንሳ ጥንብ ያለበት ቦታ ነው የሚንሳፈፈው። ልክ እንደዛ ብሎ ይሄ ላይ ካይንድ ኦፍ በስነ ጽሁፍ ፊገርስ ኦፍ ስፒች ምንድን ነው ይሄ አነጻጻሪ ዘይቤ ነው የሚባለው፣ ሲሚሊ ነው የሚባለው። እንደዛ ነው የተጠቀመው። እኔም የተናገርኩትን ሰምተህ ከሆነ ጥንባንሳ የሚኖረው ጥንብ ሲኖር ነው ያልኩት። በቃ ሌላ ነገር አለ። እሱን ትችላለህ። እንደዛ ብዬ ነው መልስ የሰጠሁት። ስለዚህ እንደሱ እያያዝልኝና ባጎደልኩት የቤቱን ሕግ ባጎደልኩት ምናልባት በሰዎች በተረትና ምሳሌ አድርገው ይገባ የለ እንዴ? በተረትና ምሳሌ አድርገው እንደዛ ነው። ሌላ ምናልባት የረሱት ነገር የብዙ ረጅም ጊዜ ታሪክ አይደለም። እንዴት እንደኖርን እንዴት እናደግን ሁላችንም እናውቃለን። ሁሉም ሃይማኖት፣ ሁሉም ብሔር ተከባበር ባትንም እንደምናስታውሰው አገር የጋራ ነው፣ ሃይማኖት የግል ነው። ማንም ሰው የፈለገውን ማምለክ ይችላል። እኔ ባደኩበትም አካባቢ እንደ ኢትዮጵያም እንደ ተረትም ሃይማኖት የግል አገር የጋራ ተብሎ ነው። ከቅርብ ጊዜ ወዲህ ግን እንደዚህ የብሔር ፖለቲካ ከመጣ በኋላ ነው እንደዚህ የብሔርን ጉዳይ ለፖለቲካ ማዋል፣ በብሔር መደበቅ፣ በብሔር መከለል፣ ሌላ ነገሮችን የግለሰብ ጉዳዮችን ወደ ብሔር መውሰድ የመጣው የብሔር ፖለቲካ ከመጣ በኋላ ነው። እንደገና ደግሞ ይህ በሃይማኖትም መከፋፈል የመጣው እንደምታውቀው ነው። የሃይማኖቱ የወጡ ሰዎች ሃይማኖታቸውን አጀንዳ በማድረግ በሃይማኖቴ ተገፈው በሚል ልክ በብሔሩ ተገፈው በብሔሬ እንደሚሉት ያንን የሚያደርጉ ሰዎች ናቸው እንጂ እኛ ያደግንበት አስተዳደግ ሃይማኖት የግል ሀገር የጋራ ነው። የፈለገ ሰው በድንጋይ ማምለክ ይችላል። በፈለገበት ማምለክ መብቱ ነው። ማንም ሰው በሚያመልክበት ወይም በግለሰባዊ አስተሳሰቡ አመለካከቱ በብሔሩ ወይም በማንነቱ ሊገደል ሊገፋ በምንም ተአምር የሚችልበት ዘመን አይደለም። በተለይ አሁን ባለንበት ዘመን ጭራሽ የሚያስኬድም አይደለም። ስለዚህ መንግስት ሪስፖንሲቢሊቲ መውሰድ ካቃተው እንደ መንግስት አክት ማድረግና እንደ መንግስት ሆኖ
ዜጎቹን መጠበቅ ካቃተው አቅቶኛል ማለት አንድ ነገር ነው። ከዚህ በፊትም እንደተናገርኩት ነው። እንደዚህ አይነት ሲቹዌሽኖች ወይም አናርኪ ወይም ደግሞ የሞብ ጀስቲስ በግሩፕ የሚደረጉ ነገሮች ሲፈጠሩ መንግስት ያንን ኤሪያ ከቨር ማድረግ ካልቻለና ኮንትሮል ማድረግ ካልቻለ እዛ አካባቢ ያሉ ሰዎችን ተደራጅተው ራሳቸውን እንዲጠብቁ ማድረግ ኃላፊነት አለበት። እዛ አካባቢ ምናልባት በትክክል የተነገሩ ነገሮችን ወይም ንግግሮችን ከአካባቢው የወጡ ዜናዎችን ሰምተ ከሆነ ይህ ድርጊት ከመፈጸሙ ከትንሽ ጊዜ በፊት ጭራሽ ሰብስበዋቸው ገንዘብ አዋጡ ብሎ መሳሪያ እንገዛለን ራሳቸውን እንድጠብቁ አይነት ነገር ብሎ ሁሉ ከያንዳንዱ ከየግለሰቡ ከኪሳቸው ሁሉ ገንዘብ ወስዶ እዛ አካባቢ ያሉ አመራር ሰዎቹ ጠልሃ እንኳን ገዝተው እንዳይተኩሱ መሳሪያ እንዳይገዙ ባዶ ካረጓቸው በኋላ ነው አሳልፎ የሰጧቸው። የወጡ አንዳንድ ዘገባዎችን አንዳንድ ዜናዎችን ሰምተን ቆነ ማለት ነው። ስለዚህ ስትራቴጂካሊ ታስቦበትና ታቅዶ የተደረገ ነገር እንደሆነ ግልጽ ነው። እዛ አካባቢ ያለው አመራር ለዚህ ኃላፊነት ካልወሰደና ካልተጠየቀ አሁንም ቢሆን መንግስት እጁ እንዳለበትና እንዳደረገ ነው የምንወስደው። መንግስት እንዴት ይወስደዋል? እሱ በራሱ በሚወስድበት መንገድ ይወሰደው። እኛ ግን እንደ ዜጋ እንደ አንድ ግለሰብ እንደ አንድ ሰው ወይም ደግሞ እንደ ሰው ሰብአዊነት እንደሚሰማው ሰውም ስታስብም ሆነ ሪስፖንሲብል እንደሆነ ሰውም የምታስብ ከሆነ ይህ ድርጊት ተጠያቂነት ከሌለ ወይም ተጠያቂነት ማምጣት ካልቻለ መንግስት ተጠያቂው እሱ ነው የሚሆነው። ተጠያቂነት ባለማምጣቱ ብቻ ተጠያቂ ይሆናል መንግስት ራሱ። ድርጊቱን ቢፈጽምም ባይፈጽምም ተጠያቂ አካል ወይም ሪስፖንሲብል የሆነ አካል ኖሮ ይህንን ድርጊት ኃላፊነት ወስዶ ካልተጠየቀ ያንን ፍትህ ባለማምጣቱ ብቻ መንግስት ይጠይቃል። ምክንያቱም መንግስት ዋና ስራው ዜጎችን በህይወት የመኖር መብታቸውን ማስጠበቅና ማስጠበቅ። በነገራችን ሀገርም አለች የምትባለው ራሱ ዜጎች በሰላም የሚኖሩባት ሀገር ስትሆን ብቻ ነው። በገዛ ሀገራቸው በሀገራቸው ውስጥ ከተሰደዱ በገዛ ሀገራቸው በቤታቸው ቁጭ ብለው የሚገደሉ ከሆነ እኛ ሀገር የለንም ማለት ነው። ሲጀመር ራሱ እንደ ሀገር ራሱ ዲፋይን የሚደረገው ግዛታዊ ሉዓላዊነት ያላት ሀገር ፕላስ ዜጎች በሰላም የሚኖሩባት ሀገር ስትሆን ብቻ ነው። ሀገር የምትባለው ራሱ እንደ ኢትዮጵያ የምትባለው ራሱ የሀገር የድንበር ግዛታዊ ድንበር ሉዓላዊነት ያለው ግዛታዊ ድንበር ሲኖር ፕላስ ዜጎች በህይወት በሰላም መኖር መንቀሳቀስ መስራት የሚችሉባት ሀገር ስትሆን ብቻ ነው ኢቭን ሀገር ተብላ የምትጠራው። ስለዚህ እንደ መንግስትም የመንግስትን ኃላፊነት አልተወጣም፣ እንደ ሀገርም ኢትዮጵያን ሀገር አድርጎ እያስቀጠለ ነው ብዬ አላምንም እኔ እንደ ግለሰብ። ምክንያቱም ሀገር የሚያስብላትን ዲፊኒሽን እያሳጣን ስለሆነ አንዴ ቃል አንተ በተለያዩ ቦርደሮች የተለያዩ ሀገሮች ድንበር ጥሰው ገብተው ነው ያሉት፣ ስቲል አልወጡም። በሀገራችን ውስጥ ዜጎች ኢንተርናል ዲስፕሌስመንት ነው የምናየው። በሀገር ውስጥ ሰው ዜጎች መኖር አልቻሉም። ጥፋቶች ሊፈጸሙ ይችላሉ፣ ሪስፖንሲብል የሆነ አካልና ተጠያቂነት የለም። እነዚህ ነገሮች በሙሉ ሲታይ ዞሮ ዞሮ ኃላፊነቱን ሸክሙን ሁሉንም ነገር የሚወስደው መንግስትና መንግስት ነው። ይህንን ነው የምለው። አመሰግናለሁ። ቴንክ ዩ አንቴ ይኸውላችሁ በአማርኛ ለምሳሌ አንድ ሰው እናንተ አማርኛ ተናጋሪዎች ናቸዋል። ቴዲ አንበሳ ነህ ካለኝ እኔ አንበሳ ነኝ ማለት አይደለም። ቴዲ ልክ እንደ አንበሳ ነው ማለት እንደ አንበሳ ነኝ ማለት እኔ የአንበሳን ገጸ ባህሪ ወይም ይገባቸዋል። ወይም ከበደ አንተና አንበሳ ነህ ካልኩኝ ልክ እንደዛው እንደ የሚል ቃል ካለ በስነ ጽሁፍ ፊገርስ ኦፍ ስፒች ሲሚሊ ነው የሚባለው ወይም ደግሞ አነጻጻሪ ዘይቤ ማለት ነው። እንደ ጥንባንሳ ከተባለ አንተ ጥንባንሳ ነህ ማለት አይደለም። ቆሻሻ ምናምን ነገሮችን እየለቃቀመ እንደሚሄድ እንደ ጥንባንሳ በፖለቲካዊ ቋንቋ ስትመነዘሩት ደግሞ ትርኪ ሚርኪ አላስፈላጊ ነገሮችን እየሰበሰበ እንደሚሄድ እንደማለት ነው። ፖለቲከኞች እይታዎቻችሁና አሰማማችሁ ከማዳም ቅመሞች የተለየ መሆን አለበት። አሁን የማዳም ቅመሞች ቢሆን እንዴ እኔን ጥንባንሳ አልሽ ምናምን ብሎ ሊሰዳደቡ ይችላሉ። እናንተ በጣም የረቀቃችሁ መሆን አለባችሁ ማለት በፖለቲከኞች ስለሆናችሁ ማለት ነው። እንደዛ ነው ማየት ያለባችሁ። ሰው እንደዛ አይነት ነገር ይቻላል እንጂ ዳይሬክትሊ ግን ጥንብነህ ምናምን ከተባባላችሁ ግን ስድብ ነው የሚሆነው። እሱ ለአድማጭ ተመልካቾችም ለእናንተም አይመጥንም። እኛ ከዛ የተለየን ስለሆነ ማለት ነው። እሺ ቴንክ ዩ ከልብ ነው የማመሰግነው። አንተነህ አፍሪካ ዩናይትድ። እሺ ወደ አንተ ልምጣ። 5 ደቂቃ አለ። ቴንክ ዩ ቴዲ። ይሄ ጉዳይ መቼቱ ተሰርቶለት ሱኬንሱ ተሰርቶለት የተሰራ መሆኑ ግልጽ ነው። አንዳንድ
የፋኖ ደጋፊዎችም መጮኻቸውና ወደ መንግስት ማላከካቸው የሸኔም ይጠበቃል። ምክንያቱም እንዳይነቃባቸው ስለሚፈልጉ። ስለዚህ ምንም አዲስ ነገር የለም። ከኔ በፊት የተናገረው ያው የጃውሳው ደጋፊ እንደሆነ ከዚህም በፊትም ስለምናውቀው ማለት ነው። መንግስት ግን ባለው መረጃ ተመስርቶ እነሱ እንደፈጸሙት በግልጽ ገልጿል። ህዝቡም ገልጿል። ዶቼ ቬለ ላይም አውርተዋል። ማን እንደገደለ ተጠቂዎች ራሳቸው ኦልሬዲ አውርተዋል። ተጠቂዎች ዋና ተጠቂዎቹ ማለት ነው። ስለዚህ ወዲያ ወዲህ ማለቱ አይሰራም። ይሄን የኢትዮጵያ ህዝቦች አንድነትና አብሮነት ሰንኮፍ የሆኑትን የአማራ ክልል ያለው ጽንፈኛና በኦሮሚያ ክልል ያለውን ጽንፈኛ ህዝቡ አብሮ እንዳይኖር በሃይማኖቱም በብሔሩም ተባብሮ እንዳይኖር በወንድማማችነት እንዳይታይ የሚያደርገውን ሰንኮፍ ከመንግስት ጋር ሆኖ መንቀል ያስፈልጋል። ከመንግስት ጋር ሆኖ ማለት ነው። ህዝብን እያጋጩ የሚኖሩበት ዘመን ማብቃት አለበት። ስለዚህ በብሔር ሞከሩ፣ አልተሳካም። 100% አልተሳካላቸው። ስለዚህ አሁን ወደ ሃይማኖት ለማላከክ በሃይማኖት ተለይቶ የተጠቃ የለም። ፖሊሶቹ፣ የሚሊሻ አባላቱ ፕላስ ሙስሊሞችም ጭምር ተጠቂ ናቸው በእለቱ ማለት ነው። ሲቪሊያን ጭምር ተጠቂ ነበሩ። የሃይማኖት ፈርጅ ለማስያዝ የሚጋጋጡት ምንም የማያውቀውን ህዝብ ወይም ምዕመኑን አነሳስተው ግጭት ለመፍጠር ነው። ግጭቱ ደግሞ የቆየ ኤክስቴንሽን ነው። ምርጫ አይካሄድም፣ ምርጫ ወጣችሁ ከመረጣችሁ እንገላለን፣ መንገድም እንዘጋለን፣ የምርጫ ቁሳቁስ እንዳይጓጓዝ ስሉ ነበር። ህዝቡ እስከ ሌሊቱ 10 ሰዓት ወጦ ምርጫውን መረጠ። ስለዚህ ይሄን ስለተበሳጩ ስላበዱ የሰይጣናዊ ተልኳቸው ህዝቡ ስላከሸፈው ከዳር እስከ ዳር ማለት ነው። ተኩሰውም ጭምር ምርጫ ተመልሶ ተካሂዶበታል። ባይዞይ በተኩስም ያቆሙበት ምርጫ ጣቢያዎች መልሰው በእለቱ ህዝቡ ወጥቶ ምርጫውን አካሂዷል። እስከዚህ ድረስ ለሰላም የቆረጠ መንግስት እንዲኖረው፣ መንግስት ኢነሴንስ የብልጽግና መንግስት አይደለም እኔ እያወራው ያለው መንግስት፣ የተመረጠ መንግስት እንዲኖረው ህዝቡ ከዳር እስከ ዳር ድምፁን ሰጥቷል። ይሄን ለምን ትሰጣለህ ነው ዋናው ትንቅንቅ ማለት ነው። እኛ በስልጣን እንጂ በጥይት እንጂ ስልጣንን በሰላማዊ በኮረጆ ድምፅ ኢትዮጵያ ውስጥ አያዝም የሚል አቋም ያላቸው የግብፅ የሻቢያ የወያኔ ተላላኪዎች ኦሮሚያና አማራን ብሎም ደግሞ ሙስሊምና ክርስቲያንን ለማጋጨት እየተጋጋጡ መሆኑን የኢትዮጵያ ህዝብ መረዳት ነው ያለበት። ስለዚህ ቆም ሊባል ይገባል ማለት ነው። ቆሞ ይሄ በእኔ አትነግድም፣ የተጎዱትን ይሄን ጥቃት ያደረሱትን ዋናው ሰንኮፉ ያስተሳሰቡ አምንጪ የድራማው ተዋናይ ፕላስ ደግሞ ፕሮፓጌት የሚያደርገው ግሩፕ ተለይቶ ታውቆ ህዝቡ ሰከን ብሎ ማለት ነው ይሄን ጥፋት ያጠፋው ኃይል አመለካከቱም ጭምር ፊዚካል ፕሬዘንት የሚያደርገው ብቻ አይደለም የአስተሳሰቡም ጭምር እስከ ማምከን ድረስ መስራት አለብን። ድርጊቱን የፈጸመው ማን እንደሆነ ተጠቂዎች በራሳቸው ተናግረዋል። መጀመሪያ የመንግስት ጸጥታ አካላትን ገደሉ፣ ሚሊሻዎችን፣ ከዚያ ወደዚህ ተሻገሩ፣ ሃይማኖት ተቋማትን ገደሉ። እነዚህ ለህዝቦች እሴት ለህዝቦች እሴት ምንም ቦታ የሌላቸው ሰው ወደ ቤተ ክርስቲያን ወይም ወደ መስጊድ ሲጠለል አይነካም። እነዚህ ግን ከዚያ ወጣው ቤተ ክርስቲያን የሚያቃጥሉ መስጊድ የሚያቃጥሉ በተለያየ ቦታ አይተናል። ስለዚህ እነዚህ የጀውሳና የሸኔ ቡድን ኢትዮጵያ ምድር ውስጥ እስካልጠፉ ድረስ ሰላም ስለማናገኝ ህዝባችን የነዚህን እኩይ ተግባር አውቆ ድርጊቱን መኩነን እዚህ ድርጊት የተሳተፉት ደግሞ የትኛውም ጉያ ውስጥ የትኛውም ብሔር ውስጥ የትኛውም ሃይማኖት ውስጥ መሸጎጥ እንዳይችሉ አድርጎ አንቅሮ በመጥፋት ለመንግስት ለህግ ማቅረብ አለበት። ካልሆነ ደግሞ የእርምጃ ሊወሰድባቸው ይገባል። መከላከያ ኦልሬዲ ተሰማርቶ ስራ እየሰራ ነው ያለው።
የትም ግን እንዳይደበቁ ሁሉም ተባብሮ በአንድነት መቆም አለብን። በዚህም መረበሽ የለብንም። እኩይ ተግባራቸው፣ ስሪታቸው፣ ማንነታቸው ይሄው ስለሆነ ከዚህ ውጪ ሌላ እንትን ማድረግ አይፈልጉም። ራሳቸው ይገሉና ራሳቸው ይጮሃሉ፣ ራሳቸው እኛን ያስለቅሳሉ፣ እኛን ያጫርሳሉ መልሰው። ይሄ የታወቀ ስትራቴጂያቸው ስለሆነ ማንም ሊደናገር አይገባም የሚል ሀሳብ ነው ያለኝ። ቴንኪው ቴዲ። እሺ ክብራትና ክብራን፣ በሀገራችሁ ጉዳይ በተፈጠረው ክስተት ፖለቲከኞች የሰጡትን የተለያየ አይነት ትንታኔ ሰምታችኋል። ከገዢው ፓርቲ እንዲሁም ደግሞ በተቃዋሚ ያሉ። ነገ ጠዋት እገባለሁ በዚህና ፊልድ ማርሻል ብርሃኑ ጁላ ጽንዶን አስመልክቶ ከተናገሩት ንግግር ቀንጨብ አድርጌ ላስደምጣችሁና የነገ መወያያ ርዕሳችን ነው። እኔ አስቀድሜ ከነገርኳችሁ መዘጋጀት የእናንተ ድርሻ ነው። እኔ አወያይ ነኝ እንጂ እኔ የእናንተ ታጋ አይደለሁም። እኔ ዜና አመጣለሁ፣ በመሰለኝ መንገድ ተነትናለሁ። የቀረው የምትሄዱበት እናንተ ናችሁ። የሚከፈላችሁ ይከፈላችኋል። 4 ኪሎም ስትገቡ ስልጣን የምታገኙት እናንተ ናችሁ። እኔ ምን አገባኝ? ነኝ አገሬን ብቻ አትንካኝ። ስልጣን አሰጠኝ፣ ክፍያ አሰጠኝ፣ የራስህ ጉዳይ። ከፈለክ አሸንፍ፣ ካልፈለክ ደግሞ ቁልቁሉ ደቅ። አይ ዶንት ኬር። ሀገሬን እንዳነካ በተደጋጋሚ እንደምናገረው ከመጣም ሀገሬን ከፍ ለማድረግ ነው። ኢትዮጵያ በምትባል ሀገራችን ላይ የጋራ ቤታችን ላይ ዚሮ ቶለራንስ። ሰምታችሁኛል። ፋኖ በለው፣ ኦነግ በለው፣ ብልጽግና በለው፣ ቲፒኤልኤፍ በለው፣ ኦብነግ በለው፣ የቁጫ ህዝቦች ፓርቲ በለው፣ ከፈለክ ሌላም በል። በለስ ከቀና 4 ኪሎ ገባ። በለስ ካልቀና ደግሞ እንደፈለክ እንደ ፍጥርጥር ትሆናለህ። እኛ በአንድ ኢትዮጵያ በሀገራችን ጉዳይ ላይ በጋራ ቤታችን ላይ ግን ስትመጡ እችን ሀገር አሁን ካለው ወደ ተሻለ ቦታ እንወስዳለን፣ የዜጎችን ሰላምና ደህንነት እናስጠብቃለን ብለ ነው። ሰምታችሁኛል። የፋኖ ደጋፊ አጀንዳ ሲመጣ ተጋፍተ ገብተ ፖለቲካ መስራት ያንተ ኃላፊነት ነው፣ የኔ አይደለም። ምን አገባኝ እኔ። የማንን ጎፈሬ ታበጥራለህ? 4 ኪሎ ስገባ ስልጣን የምታገኘው አንተ አይደለ? የኦነግም እንደዛው፣ የብልጽግናም እንደዛው። የሚከፈልም ይከፈላል፣ አበል የሚሰጥም ይሰጣል። ስለዚህ እዚህ ጋር ፋይት ያደርጋሉ ማለት ነው በሀገራችን ጉዳይ ላይ። እንደዛ ነው የማስበው። እናንተም እንደዛ እንድትረዱኝ ነው የምፈልገው። በተረፈ የአንድ ሀገር ዜጎች ነን፣ ወንድሞቼ ናቸው እነዚህ፣ ወንድማቸው ነኝ። አይሆፕ ሁለቱም ስልጣን ላይ እስካሉ ድረስ ፋኖ የሚገባ ማንም እኔ ይነኩኛል ብዬ አላስብም። እኔ ኒውትራል ነኝ ብዬ ነው የማስበው። ከሁሉም ጋር ሰላም ነኝ። ሁላችሁንም ከልብ ነው የማመሰግነው። ዩናይትድ አፍሪካ፣ ኢወርልድ፣ ቡኖ በደሌ መጠቅለያ አንዳንድ ደቂቃ አይሰጠንም? ነገ እንገናኛለን። ነገ ስለምንገናኝ ለዛሬ ላሰናብታችሁ። አንዳንድ ደቂቃ ብሰጠን ጥሩ ነበር። እሺ ነገ እንገናኛለን በጊዜ። እሺ ቴንክ ዩ አንተ። እሺ መልካም ሰላም። እሺ ቻው። አፍሪካ ነገር እንደሰማቻቸው ነው። በጣም ፖለቲከኞች ነበሩ። እንደ እውነቱ ከሆነ በጣም ደስ የሚል ነገር ነው እየሰማ ነው። ምን አገባኝ ካልክ ለምን ቤት ትከፍታለህ? በአገሬ ጉዳይ አይደል የምትፈነጨው? ለምን ለእኔ ካልክ ከቡርጂ ካሊፋ ላይ አትወድቅም? እደግመዋለሁ። ከቡርጂ ካሊፋ ላይ የትኛውም ታጣቂ ቡድን በለው ከገዢው ፓርቲም በለው ቁልቁል መውደቅ ትችላለህ። አይበርደኝ አይሞቀኝ አልኩ እኮ። እኔ የሚበርደኝ የሚሞቀኝ በሀገሬ ጉዳይ ከመጣ ነው። እንዲህ ያለ ሰዎችን አሁን እየወጋጋን ከየጎሪያቸው ብቅ ብቅ ሲሉ ሰው መቀነስ ፈልጋለሁ። ሰው መቀነስ ስለምፈልግ በዚህ በያዝነው ዓመት ከመገባደዱ በፊት 3000 ሰው መቀነስ ዓላማ አለኝ። አንዳንድ ጊዜ ወጋ ሳረጋችሁ ከጉድጓዳችሁ ብቅ ብቅ ስትሉ ነጋቲ ይቡላል። ቅንድብን እየተባልክ ትባረራለህ። ሰላማዊ ኢንቫይሮንመንት መፍጠር ፈልጋለሁ። ቲክቶክ ላይ ራሱ ኮመንቶች ራሱ የሰለጠነን ቢሆን ፈልጋለሁ። አምሶሪ አንዳንዶቻችሁ ማባራችሁ አምሶሪ ፕሊስ። በጣም የጭካኔ እርምጃ እየወሰድክ ነው ይገባኛል። ግን ምሁራኖች፣ የሰለጠኑ ሰዎች፣ ጤነኛ አእምሮ ያላቸው ሰዎች ኮመንቱ ላይ ያለምንም መሳቀቅ እንዲንሸራሸሩ ስለምፈልግ ነው። እሺ ገብቷችኋል አይደል? እኔ አቋሜ እንደዛ ነው። እኔ በጋራ ቤቴ አትምጣ። በተረፈ ትግሉን ያዋጣኛል ካልክ ጽንዶ አይደለም መጋመድ ትችላለህ። መጋመድ ትችላለህ በወፍራሙ ከፈለክ በቀጭኑ። ስትመጣ ግን ኢትዮጵያ የምትባል ሀገር አለችን።
እችን እጠብቃለሁ፣ ከፍ አደርጋለሁ። አሁን ካለው መንግስት ወደ ተሻለ ወስዳለሁ። አሁን ያለም የመንግስት ኃይል ከነዚህ እኔ እሻላችኋለሁ፣ ወደ ተሻለ ጠብቃለሁ። እሷላባት በሀገሬ ጉዳይ ሀገሬን ከፍ ለማድረግ ነው እንደምትመጣ ማስበው አይደለ? የምትመጡት ለዛ ነው መሆን ያለበት። የራሳችሁን ፖለቲካ እንዴት እንደምትሰሩ እናንተ ናችሁ የምታውቁት። ዜናዎቻችሁን በየጊዜው እናመጣለን፣ እንተነትናለን። ጥያቄ እንደያስፈላጊነቱ ጠይቃችኋለሁ። እንደዛ ይሻላል። አሚን። አሁን ራሱ ብቻ በትንሹ ከ500 ሰው በላይ ቦልክ ያለው ለምን እያየሁት እየተለወጠ መጥቷል። ብዙ ሰዎች ኮመንት በነፃነት ሲሰጡ ማንበብም ስለምፈልግ ማለት ነው። ከሚነሳው ርዕስ ጋር አንዳንድ ሰዎች የሚሰጡት ኮመንት መጨናነቅ የለበትም፣ ማንበብ አለብን። እውቀት ይሆነናል። አንዳንድ የሳትናቸውን ነገሮች የሚያስታውሱን አሉ። በቁም ነገር የሚያደምጡን ብዙ ሰዎች ስላሉ ማለት ነው። ሌሎቻችሁ ከዚህ የምትቀነሱ ሰዎች ሌላ ቦታ መሄድ ትችላለህ። ብዙ አይነት ውይይቶች አሉ። ዞር ስትል እዛ ጥፍር ቀለም ጠፍቶ የሚዳኙበት ቤት ታገኛለህ። የባልና ሚስት ጉዳይ ላይ ብዙ ቲክቶክ ላይ ቴዲ ቤት ብቻ እዛ ላይ ማድመጥ ስለምትችሉ ቲክቶክ ወደዛ ይወስዳችኋል። ታፕታፕ ስላደረጋችሁ፣ ኮፒ ሊንክ ሼር ስላደረጋችሁ ልባዊ ምስጋና ይድረሳችሁ። ቲክቶክ ላይ ያላችሁ፣ ዩቲዩብ ላይ ያላችሁ እንዴት ናችሁ? ከልብ ነው ማመሰግናችሁ። በደውላችሁ የገባችሁ ሰዎች በሙሉ በጣም ስነ ምግባር ያላችሁ፣ በጣም በተቃራኒም በመደገፍም ያወራችሁ፣ ለቃላቶቻችሁ ተጨንቃችሁ አድማጭ ተመልካቾችን አክብራችሁ ስላወራችሁ ከልብ አመሰግናለሁ። እዚህ ውስጥ የነበራችሁ ስታደምጡ ለነበራችሁ በሙሉ ከ1500 በላይ ለነበራችሁ ሰዎች ከልብ አመሰግናለሁ። ፌስቡክ ላይም የነበራችሁ እንደዚሁ ልባዊ ምስጋና ይድረሳችሁ። ነገ በጊዜ ገብቼ ክፍል 2 ያስቀሯቸውን ማህበራዊና ፖለቲካዊ ነክ ጉዳዮችን ይዤ እመጣለሁ። ቲክቶክ ላይ አንድ 30 ደቂቃ ቻናሉን ቀይሬ የመዝናኛ ፕሮግራም ላይ ጥያቄና መልስ የጠያየቁኝ ሳወራ ልታገኙ ትችላላችሁ። ቲክቶክ አካውንት የሌላችሁ ነገ እስክንገናኝ እግዚአብሔር ከክፉ ጠብቃችሁ። ቲክቶክ ላይ እና ፌስቡክ ላይ ያላችሁ ቻው ቻው።